25 ባንኮች ባላቸው አቅም መቀጠል አይችሉም ተብሏል። ከንቲባ አዳነች አቤቤ የነዳጅ ትኩሳት ዜጎች ማወቅ አለባቸው ብለዋል። የዶክተር ሲሳይ አውጋቸው የፍርድ ቤት ውሎ የምነግራችሁ ይሆናል። የፓርላማ አባላቶቹ የት ሄዱም? ለጠላት ተላላኪ ነበሩ የተባሉ 3 ሰዎች በሞት ተቀጥተዋል። በሞስኮና በቤጂንግ መካከል ስጋት መፈጠሩ ተሰምቷል። ሰላም እንደምናላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 10 ቀን 2018 ዓ.ም ያዘጋጃቸውን የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁም። አጫጭር መንገዶችን በእግር እንጓዝ ሲሉ ከንቲባ አዳነች አቤቤ ተናገሩም። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ጫና እያሳደረም ይገኛል። ይህ ክስተት ኢትዮጵያን ጨምሮ ነዳጅ ተቀባይ ሀገራት ላይም የአቅርቦት መቆራረጥና እጥረት እንዲከሰት ምክንያት ሆኗል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ባስተላለፉት መልእክታቸውም አቅርቦቱ ወደ መደበኛ ሁኔታው እስኪመለስ ድረስም ህብረተሰቡ ነዳጅ በከፍተኛ ጥንቃቄና ቁጠባ እንዲጠቀም አሳስበዋል። ከንቲባዋ ለችግሩ መፍትሄ ይሆን ዘንድም የሚከተሉትን አማራጮች ጠቁመዋል። አጫጭር መንገዶችን በእግር በመጓዝም የነዳጅ ፍጆታን መቀነስ፣ አማራጭ የትራንስፖርት ሁኔታዎቹ በተለይም የብስክሌት አጠቃቀም ማዘውተር፣ የኤሌክትሪክ ተሽከርካሪዎችን በስፋት መጠቀም፣ ይህ ወቅታዊ ችግር ተፈቶ ወደ መደበኛው የነዳጅ አቅርቦት እስክንመለስ ድረስም የከተማዋ ነዋሪዎች አስፈላጊውን ትብብር እንዲያደርጉም ሲሉ ጥሪያቸውን አቅርበዋል። ፓርላማው ምልዓተ ጉባኤው ማሟላት ባለመቻሉ ምክንያት መደበኛ ስብሰባውን ሳያካሄድ ቀረም። የህዝብ ተወካዮች ምክር ቤት በዛሬው ዕለት ሊያካሄደው የነበረው መደበኛ ስብሰባ የፓርላማ አባላት ምልዓተ ጉባኤ ሳያሟሉ በመቅረታቸው ምክንያትም ለመሰረዝ ተገዷል። ምክር ቤቱ ውሳኔውን ከማስተላለፉ አስቀድሞ የፓርላማው ሰራተኞች ዝግ ስብሰባ እንደሚደረግ በመግለጽም ጋዜጠኞች ከስብሰባ አዳራሽ እንዲወጡም አድርገዋል። መደበኛ ስብሰባዎች ዘወትር ማክሰኞና ሐሙስ የሚካሄደው የህዝብ ተወካዮች ምክር ቤትም ለዛሬ መጋቢት 10 ቀን 2018 በ6 ጉዳዮች ላይ ለመወያየት አጀንዳ ይዞ ነበረ። ከአጀንዳዎቹ 4ቱም የኢትዮጵያ መንግስት ከተለያዩ ዓለም አቀፍ ተቋማት ጋር ያደረጋቸውን የብድር ስምምነቶች የሚመለከቱ ነበሩ። ከፓርላማው በዛሬው ስብሰባው በአጀንዳነት የያዘው ሌላ ጉዳይም ደግሞ ላለፉት 12 ዓመታት በስራ ላይ የቆየውን የጉምሩክ አዋጅ ማሻሻያን ተመልክቶ ጉዳዩ ለሚመለከተው ቋሚ ኮሚቴ መምራት ነበረ። ሆኖም ከዚህ ቀደም እምብዛም ባልተለመደ መልኩ ፓርላማው ምልዓተ ጉባኤ አልተሟላም በሚል ምክንያት መደበኛ ስብሰባውን ሳያካሄድ ቀርቷል። አድማጮች፣ የኢትዮጵያ ድምፅን በማድመጥ ላይ ትገኛላችሁ። ዜናዎቻችን አሁንም ወደ እናንተ ማድረሳችን ቀጥለናል። ኮኬን በረቀቀ መንገድ ደብቃ ለማስተላለፍ የሞከረች ተጠርጣሪ በቦሌ ዓለም አቀፍ አውሮፕላን ማረፊያ በቁጥጥር ስር ውላለች። ኮኬን በረቀቀ መንገድ ደብቃ ለማስተላለፍ የሞከረችው ተጠርጣሪ በቦሌ ዓለም አቀፍ አውሮፕላን ማረፊያ በዛሬው ዕለት በቁጥጥር ስር ውላለች። ሞኪሳ ስቴላ የተባለች ኡጋንዳዊት ግለሰብ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በሴቶች ንጽህና መጠበቂያ ሞዴስ ውስጥ በረቀቀ መልኩም 500 ግራም የሚመዝን ኮኬን የተባለ አደንዛዥ እጽ ደብቃ ለማስተላለፍ ስትሞክር በቁጥጥር ስር ውላለች። ከማላዊ ዋና ከተማ ሊሎንጎ ተነስታ ፊሊፒንስ ማሊና መዳረሻዋ የሆነው አውሮፕላኗ በቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ትራንዚት ሲያደርግ የብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ደህንነት ባለሙያዎች ከሌሎች ባለድርሻ አካላት ጋር በመቀናጀትም በዘመናዊ መሳሪያዎች ባከናወኑ ጥብቅ ፍተሻና ቁጥጥር ኮኬኑ ከነ ተጠርጣሪዋ መያዙን መረጃው ጠቁሟል። የኢትዮጵያ ፌዴራል ፖሊስ አደገኛ ዕፅ ቁጥጥርና ወንጀል መመሪያ ዘርፍ አባላትም ለተጨማሪ ምርመራ እንደተረከቡት የብሔራዊ መረጃና ደህንነት አገልግሎት ለኤምኤን በላከው መረጃ ማመላክቷል።
በተጨማሪም በተከታታይ ቀናት ከለንደን አዲስ አበባ በኩል ወደ ኬንያ በሚጓዝ አውሮፕላን ላይም 86 ኪሎ ግራም ደረቅ ጫት እንደዚሁም ከኢጣሊያ ሚላን በቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል ወደ ኮንጎ ኪንሻሳ በሚበር አውሮፕላንም 17.5 ኪሎ ግራም ጫት በህገወጥ መንገድ ለማዘዋወር ሙከራ ሲደረግም በብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ባለሙያዎች በቁጥጥር ስር መዋሉም ተመላክቷል። በባለስልጣናት ግድያና ሽብርተኝነት ወንጀል የተከሰሱት ሲሳይ አውጋቸው የዋስትና መብታቸው ውድቅ ተደረገ። በአማራ ክልል ከሚንቀሳቀሰው ከፋኖ ታጣቂ በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደልና የፌዴራል መንግስትን ስልጣን በኃይል ለመቆጣጠር አሲረዋል በሚል የሽብር ድርጊት ወንጀል ክስ የተመሰረተባቸው ሲሳይ አውጋቸው በስር ቤት በቀረበባቸው የ100,000 ብር የዋስትና መብትም የፌዴራል ጠቅላይ ፍርድ ቤት ውድቅ አድርጎባቸዋል። ተከሳሹ የተከሰሱበትን የህግ አንቀጽ ዋስትና መጠየቅ ወደሚያስከትል ድንጋጌ መቀየሩን ተከትሎ አቅርበውት የነበረውን የይግባኝ አቤቱታ የፌዴራል ጠቅላይ ፍርድ ቤት ውድቅ ያደረገው ትናንት መጋቢት 9 ቀን 2018 ዓ.ም ነው። 25 ባንኮች ባላቸው አቅም መቀጠል ስለማይችሉ ተዋህደው እንዲሰሩ ግዴታ መሆኑ ተነገረም። በአገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥም መቀጠል ስለማይችሉ ተዋህደው ጠንካራ ባንኮች መፍጠር ብቸኛው አማራጭ መሆኑን ብሔራዊ ባንክ ገልጿል። ብሔራዊ ባንክ የባንክ ኢንዱስትሪውን የገመገመበት የፋይናንስ መረጋጋት ወይም ፋይናንሻል ስቴቢሊቲ ሪፖርት ይፋ አድርጓል። ዋዜማ ሪፖርቱን ተመልክቶም የሚከተለውን ዘገባ አዘጋጅቶም 21 ባንኮች ላይ ውሳኔ መተላለፉም ተነግሯል። ሪፖርቱ 31ዱን ባንኮች ለሶስት የከፈለም ሲሆን እነዚህ ትልልቅ፣ ላርጅ፣ መካከለኛ፣ ሚዲየም እና ትንሽ ስሞል ባንኮች ብሎ ለይቷቸዋል። ብቸኛው ትልቅ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የኢትዮጵያ የባንክ ዘርፍ ውስጥም ያለው የገበያ ድርሻ ካለፈው ዓመት ጀምሮም በማደግ 50 ከመቶም ደርሷል። ከመካከለኛ ዘርፍ ስር 5 ባንኮች ያሉም ሲሆን እነሱም ከባንክ ዘርፍ ውስጥም ያላቸው የገበያ ድርሻ 29 በመቶ ነው። ቀሪዎቹ 25 ባንኮች ትንሽ ተብሎ የተመደቡም ሲሆን ከባንክ ዘርፍ ያላቸው የጋራ የገበያ ድርሻም 22 በመቶ ብቻ መሆኑን ተጠቅሷል። ሪፖርቱ እንደገለጸው አጠቃላይ የኢትዮጵያ የባንክ ዘርፍ በኢትዮጵያ የንግድ ባንክ ዙሪያ የተከማቸም ሲሆን ሌሎቹ የግል ባንኮች በንግድ ባንክ ጥላ ስር እያነሱ በመሄድ ላይ በመሆኑም ሌላ አማራጭ ማማተር ግዴታ እየሆነ መምጣቱን አስምሮበታል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸምና እድገት በዘርፍ ውስጥ የክምችት አደጋና ለትንንሽ ባንኮች እድገት አስጊ ሁኔታን ፈጥሯል ነው የተባለው። በዚህ ምክንያትም ትንሾቹ ባንኮች በመዋሃድ መጠናከር አለባቸው ብሏል የግምገማ ሪፖርቱም። በተለይ ካለፈው ዓመት ወዲህም ትንንሽ ባንኮች በብዛት የመዋሃድ አማራጭን እያጤኑ መሆናቸውም ተመላክቷል። ለዚህም ምክንያታቸው የኢትዮጵያ ንግድ ባንክ የባንክ ዘርፉን እየቀጠለ ሲሆን በጣም እየጠበቀ የመጣውን የባንኮች ውድድር ውስጥም መትረፍ የሚችለው እጅግ የጠነከረው ብቻም ይሆናል ይላል የብሔራዊ ባንክ ሪፖርትም። ሪፖርቱ የኢትዮጵያ ንግድ ባንክን ሲገልጸው ከትልልቅ ችግሮች ተርፎ በኢትዮጵያ ካለፈው ዓመት ወዲህ እጅግ አስፈላጊው የልማት ባንክ ብሎታል። በአንጻሩ ከ2017 ዓ.ም ጀምሮ ከመካከለኛና ትንሽ ዘርፍ ስር ያሉት ባንኮች ከብድር ሀብት መቀማጭ ካፒታልና ተያያዥ አመላካቾች አንጻር ከዘርፉ ያላቸው ጥምርታ እያነሰ መምጣቱን ሪፖርቱም ያትታል። በዚህ ምክንያት በተለይ ትንንሽ ባንኮች ለመዋሃድ እያጤኑ መሆናቸውን ሪፖርቱ አስምሮበታል። አድማጮች፣ የኢትዮጵያ ድምፅ ለመጋቢት 10 ቀን ያዘጋጅናቸው ዜናዎቻችን ነው በማድመጥ ላይ ያላችሁት። ከውጭ መገናኛ ብዙሃን ወደ ተሰሙ ዜናዎች ደግሞ እንውሰዳችሁ። ኢራን የጠላት ተላላኪ ያለቻቸውን 3 ሰዎች በሞት ቀጣችም። በቅርቡ በኢራን ተከስቶ በነበረው አለመረጋጋት ወቅትም የፖሊስ መኮንኖች በመግደል እንደዚሁም ለአሜሪካና ለእስራኤል በመሰለል ጥፋተኛ የተባሉ 3 ሰዎች በሞት መቀጣታቸውን የሀገሪቱ የፍትህ አካላት ተናግረዋል። አልጀዚራ የኢራን የፍትህ ሚኒስትር የዜና ድረገጽ ዋቢ አድርጎ እንደዘገበው ግድያው የተፈጸመው ሐሙስ ዕለት በስቅለት ነው ተብሏል። ግለሰቦቹ በጥር ወር በነበረው አለመረጋጋት ወቅትም 2 የህግ አስከባሪዎች በመግደልና ከጽዮናዊ አገዛዝ ወይም እስራኤልና አሜሪካ ጋር በማበር የሀገር ክህደት ተግባር በመፈጸም ተከሰው ነው ብሏል። በሞስኮና ቤጂንግ መካከል ያለው ስጋት ምንድን ነው?
በሩሲያና በቻይና መካከል ያለው ግንኙነት በውጭው ሲታይ የማይበገርና ጽኑ ይመስላል። ነገር ግን ይህ ወዳጅነት በጥልቅ ሲመረመርም ለዘመናት የቆዩ የታሪክ ጠባሳዎችና ለወደፊት ስጋት የሚሆኑ የሀብት ፍላጎቶች ወይም ሪሶርስ ጂኦፖለቲክስ ያሉበት መሆኑ ግልጽ ነው። ሁለቱ ሀያላን ሀገራት አሁን ላይ በአንድ ጎራ ተሰልፈው የምዕራባውያን የበላይነት ቢጋፈጡም በበረዶ የሳይቤሪያ መሬት ስር ግን የሽኩቻ ፍም ይገኛል። በተለይ የሳይቤሪያ ሰፊ ግዛት፣ የንጹህ መጠጥ ውሃና የተፈጥሮ ሀብት አጠቃቀም የሁለቱ ሀገራት ስልታዊ ወዳጅነት ወደ ፍጥጫ ሊቀይሩት የሚችሉ ዋነኛ ምክንያቶች ናቸው ይላሉ የፖለቲካ ተንታኞችም። የሳይቤሪያ መሬትና የህዝብ ቁጥር ስርጭት ለሩሲያ ፖለቲከኞች የሎ ፐርል የሚባል ረቂቅ ፍርሃት ወልዶባቸዋል። በሩሲያ በኩል ያለው የሩቅ ምስራቅና የሳይቤሪያ ግዛት እጅግ ሰፊ ቢሆንም የሚኖርበት ህዝብ ቁጥር ግን ከ6 ሚሊዮን አይበልጥም። በተቃራኒው ግን በድንበሩ ማዶ ያሉት የቻይና ግዛቶች ከ100 ሚሊዮን በላይ ህዝብ የታጨቁ ናቸው። ቻይናውያን በንግድና በግብርና ስም ወደ ሳይቤሪያ በብዛት መግባታቸው ሩሲያ መሬትን በብዛት ልትቀማኝ ነው የሚል ስጋትም እንዳደረባት ይነገራል። ከዚህም በላይ ቻይና በ19ኛው ክፍለ ዘመን በሩሲያ ተገዳ የፈረመቻቸው አድሏዊ ስምምነቶች ወይም አንኢኳል ትሪቲስና እንደ ቭላዲሚርስኪ ያሉ ቀደም ሲል የቻይና የነበሩ ከተሞች ታሪክ አትረሳም ተብሏል። ቻይና አሁን ላይ ይህን ጥያቄ ባታነሳውም ወደፊት ሩሲያ ስትዳከም ታሪካዊ መሬት መልሱ ማለቷ አይቀሬ እንደሆነም አንዳንዶቹ ይገምታሉ። የወደፊቱ ጦርነት በውሃ ላይ ይሆናል የሚለው ቢሂል በሁለቱ ሀገራት ድንበር ላይ በግልጽ ይስተዋላል። የዓለማችን 20 በመቶ በረዶ ያልሆነ የንጹህ መጠጥ ውሃ የያዘው የባይካል ሐይቅ የዚህ ፉክክር ማዕከል ነው። በሀገሯ የውሃ እጥረት ያለባት ቻይና ከዚህ ሐይቅ ወደ ሰሜን ቻይና ውሃ የሚወስድ ግዙፍ የቧንቧ መስመር ለመዘርጋትም ፍላጎት እያሳየች ትገኛለችም ተብሏል። ሩሲያውያን ግን ይህንን እንደ ሉዓላዊነት መድፈርና የአካባቢ ብክለት አድርገው ስለሚመለከቱት በሕዝብ ዘንድ ከፍተኛ ተቃውሞ ይቀሰቀሳል ተብሎም ተፈርቷል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 10 ቀን 2018 ያዘጋጀናቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁን ስለነበራችሁ ከልብ እናመሰግናለን። ለመላው የሙስሊም እምነት ተከታዮች መልካም የኢድ አልፈጣር በዓል እንዲሆንላችሁ ከልብ እንመኛለን። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።